እስቴ ዴንሳ ብርጌድና ሀገረ ቢዘን ብርጌድ አናብስት በእስቴ መዳረሻ ንጋት 11 ሰዓት ተኩል ደንጎልት ሾልከትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደርማምሰው ጠላት ወደ እስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። በአሰም ስላሴ በአንድ ሻይ ቤት ላይ በተፈጸመ የድሮን ጥቃት አንድ የ5 ዓመት ታዳጊ ሕፃን ጨምሮ የህይወትና የአካል ጉዳት ደርሷል። የልጅ ኢያሱ ኮር አህዶች በጥምረት በርካታ የጠላት ኃይል ላይ በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የአማራ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር ዛሬ ጥቅምት 10 ቀን 2018 ዓ.ም ምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ እና ታይኬት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መወሰዱ ተገለጸ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ ቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጅናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችንን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ነው። እነሆ ወደ መረጃችን ገባን። እስቴ ዴንሳ ብርጌድ እና ሀገረ ቢዘን ብርጌድ አናብስት በእስቴ መዳረሻ ንጋት 11 ሰዓት ተኩል ደንጎልት ሾልከትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደርማምሰው ጠላት ወደ እስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። መካነ ኢየሱስ ከተማ ላይ የከተመው የአገዛዙ ዙፋን ጠባቂ ወዳደር አድማ ብተናና ሚኒሻ የፋኖን ክንድ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ሲቆስል፣ ገሚሱ እግሬ አውጭኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የእስቴዋ መካነ ኢየሱስ ከተማን የአማራ ፋኖ በላቡ ተቆጣጥሯታል። አሉ የተባሉትን ጸረ ሕዝብ የአብይ ወንበር ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ሸኝቷቸዋል። የአማራ ፋኖ በጠላት ላይ ቁሳዊ አካላዊና ሞራላዊ ኪሳራን አድርሷል። በእስቴዋ መካነ ኢየሱስ ከተማ የተገኙ ድሎችም 74 በላይ የተደመሰሰ፣ ከ30 በላይ ቁስለኛ፣ ከ20 በላይ ምርኮ፣ 4 ብሬን፣ 30 ክላሽ፣ የቀታ መሳሪያ 15 መጠኑ ያልታወቀ አይነተኛ ተተኳሽ፣ ብዛት ያለው የጠላት ወታደራዊ ቁሳቁስና አልባሳት ተማርኳል። የእስቴ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ለየው ተደምስሷል። በግፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከእስር ነጻ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። ምሽግ ሆኖ የነበረው የሚኒሻ ጽሕፈት ቤት መዳረሻ እርምጃ ተወስዶበታል። በሌላ መረጃ አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት 10 2018 ዓ.ም ከገደብይና ከዳባት ከተሞች ተወጣጥቶ ወደሚጦ በጠዋት ያቀናው አገዛዝ በአዲስ እያዋቀረው ዕዝ በተረቦቹ ተገርፎና ተዋርዶ እና ቁስለኛውን እያንጠባጠበ ተመልሷል። ወደ ውጊያው የጎንደር የበጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፉ ብርጌድ አባላት በጀግነት ግዛዝ ወንበር አስጠባቂ መከላከያ ተብየውና ሽመልስ አብዲሳ ጥሬ ስጋ እያበላ አዘጋጅቶ ለምድ አልብሶ ወደ ቀጠናው ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋ ተዘርረዋል። የጎንደር የበጋሻው ክፍለ ጦር አባላት በአውደ ውጊያው 10ን በሞት 6ቱን ከከባባድ እስከ ቀላል ቁስለኛ ሲያደርጉት ጠላት ፈርጥጦ ወደ መጣበት ተመልሷል። መንግስት ከተለያዩ ኃይሎች ሰብስቦ በአዲስ አንድ ዕዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቷል። በአሰም ስላሴ በአንድ ሻይ ቤት ላይ በተፈጸመ የድሮን ጥቃት አንድ የ5 ዓመት ታዳጊ ሕፃን ጨምሮ የህይወትና የአካል ጉዳት ደርሷል። በንጹሃን የድሮን ጥቃት እጁ በደም የጨቀየው የአረመኔው ቡድን የተለያዩ የአማራ አካባቢዎች የድሮን ጥቃቶችንና አሰሳ ማድረጉን ቀጥሏል። ትናንት ጥቅምት 8 ቀን 2018 ዓ.ም በአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ3ኛ ጎጃም አገው ምድር ክፍለ ጦር የቀኝጌታይ ስሜነ ደስታ ብርጌድ ከሚያስተዳድራቸው ቀጠናዎች መካከል ልዩ ስሙ አሰም ስላሴ ሐሙሲት ታዳጊ ከተማ ላይ በሻይ ቤት ላይ የድሮን አረር በማዝነብ በንጹሃን አማሮች ላይ ዘግናኝ ጭፍጨፋ ፈጽመዋል። በጥቃቱ አንድ ታዳጊ ሕፃን ጨምሮ 3 ንጹሃን ወዲያውኑ ህይወታቸው ሲያልፍ በርካቶች ቀላልና ከባድ ቁስለኛ ሆነዋል። የልጅ ኢያሱ ኮር አህዶች በጥምረት በርካታ የጠላት ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የልጅ ኢያሱ ኮር ጥቅምት 8 2018 ዓ.ም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ አካባቢ አምባሰል ወረዳ ውጫሌ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግ ታላቅ ድል አስመዝግበዋል። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ወርጌሳና አካባቢው በራሳሊ ክፍለ ጦር ስር የምትገኘው 4ኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ 1 እና ሻለቃ 2 በመሆን በወርጌሳና አካባቢው ያሉትን ተራሮች ተብትቦ ይዞ የነበረው የ11ኛ ዕዝ አካላት ላይ በተደረገ የማጥቃት እርምጃ ገሚሱ ሲገደል ገሚሱ ደግሞ እጅ ሰጥቷል። የአካባቢው ነዋሪ እንዳሉት
ግንባሮች በተደረገው ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰበት የአይን ምስክርነታቸውን ሰጥተዋል። በዚህ ግንባር ብቻ የሞተ የጠላት ወታደር በርካታ ሲሆን ምርኮኛ 30፣ የተማረከ ክላሽ ብዛት 45፣ የወገብ ትጥቅ 42፣ ቦምብ 74፣ የብሬት ተተኳሽ 1417፣ የክላሽ ተተኳሽ 3375፣ የመገናኛ ሬዲዮ 1፣ የዝናብ ልብስ ሬንኮት 27 በመማረክ ውጊያው ተቋጭቷል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ ወፍ ሲበር ጭምር ሲደነብር ውሎ የሚያድረውና ከተማዋን ለመያዝ በተደረገ የተኩስ ልውውጥ በልጅ ኢያሱ ኮር አመራሩን የተነጠቀው ዝክንትል ወታደር ነፍሰ ገቢ ነፍስ ውጭ አይነት ውሎ እንደዋለና ብዙ የሰራዊት አባል ፋኖ ጥይት ሰለባ እንደሆኑ የውጫሌ ነዋሪና የራሳሌ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ተዋጊዎች የውጊያ ምስክርነታቸውን ሰጥተዋል። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሐይቅ አቅጣጫ የውጫሌውን የጠላት ኃይል ለማገዝና ማርየ ለመግባት የመጣውን የመከላከያ ኮማንዶር ጦር የቤት አማራ ክፍለ ጦር ፋሲል ሻለቃ ከቤት አማራ ክፍለ ጦር ቃኘ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የጠላት ጦር ጨፌ ላይ አይቀጡ ቅጣት በመቅጣት ከ20 በላይ ቁስለኛ ከ15 በላይ ሙት ይዞ ከሐይቅ ሲገባ ከደሴ በኩታበር አድርጎ ወደ ማርየ ለመግባት ያሰበው የጠላት ጦር ወርቃሪያ ላይ በራምቦ ክፍለ ጦር አራተኛ ሻለቃ ተመክቶ ተመልሷል። የተደረገው ውጊያ በጉባ ላፍቶ ወረዳ ሐራ ከተማ ተጸንሶ እዛው ሐራ ከተማ የተወለደውን የመከላከያ ሰራዊት 11ኛ እዝ ዳዴ እንኳን ብሎ ሳይጨርስ ሀብሩና አምባሰል ራያና የእጁ ቅርጥፍ አድርገው መብላት የለመዱት የሚኒሊክ ልጆች አሁንም የልማዳቸውን በመወጣት የጠላትን ጦር ዶግ አመድ እያደረጉት ይገኛሉ። በተለይ ሰሞኑን የአማራን ሕዝብ አንገት ለማስደፋት በማሰብና ትግሉን በሰራዊት መክዳትና በማረክ ከፍተኛ ኪሳራ ውስጥ የገባው መንግስት የፋኖን የትግል አህዲድ ለማሳትና የተማረኩ ሰራዊት ላይ እርምጃ እንዲወሰድባቸው መገፋፋትን መሰረት ያደረገ የጭካኔ በትር በእህቶቻችን ላይ ቢያሳርፍም እኛ አማራዎች የአያት ቅድመ አያቶቻችን ልጆች ስለሆን ወደ ግራም ይሁን ወደ ቀኝ አንድም ኢንች ዝንፍ ሳንል ለተነሳንለት ዓላማ ከተለምነው ትልም ላይ እንገኛለን። ስለሆነም የማረክነውን ዓለም አቀፍ የምርኮ ህግ በሚፈቅደው መሰረት በመያዝና የመንግስትን ምኞት ከንቱ በማድረግ ትግላችን አጠናክረን እየቀጠልን እንደሆን የዛሬው የምርኮ አያያዛችን ወታደራዊ ስነ ምግባራችን ምን ያክል የተገራ እንደሆነ ማሳያ ነው። መጽሐፍ ንጉስ በወታደሩ ብዛት አይድንም ይላልና የብልጽግና ስርዓትም ላይ እየሆነ ያለው መጽሐፍ በሚለው ልክ ስለሆነ የመከላከያ ሰራዊት አባላት፣ ሚሊሻ፣ አድማ ብተናና ፖሊስ አማራ ላይ የሚደረገውን የግፍ ግፍ ተመልክታችሁ ፋኖን እንድትቀላቀሉ ስንል የተለመደ ጥሪያችን እናስተላልፋለን። የአማራ ብሔራዊ ኃይል አፍባ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሪ ኮር ሳጅን አደም አሊ አባናዶ ክፍለ ጦር ዛሬ ጥቅምት 10 ቀን 2018 ዓ.ም በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ እና ተኬት ቀጠና ውስጥ ከፋሽቶ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መወሰዱ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስከሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበት ክፉኛ የተመታ ሲሆን አስከሬኑን አዝረክርኮ በአራት አምቡላንስ ቁስለኞቹን ብቻ ይዞ መውጣቱ ታውቋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅን አደም አሊ አባናዶ ክፍለ ጦር የተወሰኑ አባላትን ያቀፈ ቡድን በመጠርነፍ አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ሊያስተናግድ ችሏል። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስቱ አብይ አህመድ ሰራዊት ካናይዝድ ምድብተኞች በሞርተር የታገዘ ውጊያ በንጉስ ሚካኤል አሪ ኮር ሰራዊት ላይ ቢከፍቱም የኮሩ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከባድ ኪሳራ ያደረሰ ሲሆን የአድማ ብተና ሻለቃ አዛዥን ጨምሮ በውል ያልታወቀ ኃይልን መደምሰሱ ታውቋል። ውጊያው በዛሬው ዕለትም ቀጥሎ የኮሩ ሰራዊት ጠላትን የመበተንና የመደምሰስ ስራ መስራቱን ለማረጋገጥ ችለናል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ